ይህን ትምህርታዊ ቪዲዮ ልጆች እንዲያዩት አይመከርም። ለአቅመ ፍቅር ያልደረሳችሁ አርፋችሁ ትምሯችሁን ተማሩ። ዋብያለሁ። ለራሳችሁ ኃላፊነት ስለምትወስዱ ከልብ አመሰግናለሁ። ሴቶችን በግብረ ስጋ ግንኙነት በወሲብ የማስደሰት ድክመት አለብህ? ከባህላችን ጋር የማይጋጩ ዋና ሴቶችን የስሜት ጣራ ላይ ለማድረስ መንካት ያሉብህ 10 ቦታዎች የትኞቹ ናቸው? የበርካታ ባለሙያዎች ምክር የተካተተበት በጥንቃቄ ያዘጋጀሁትን ቪዲዮ ይከታተሉ። የችኮች ነው። በዚህ በጣም ጠቃሚ ቪዲዮ ሴቶችን በፍቅር ጨዋታ ለማስደሰት መንካት ስላሉብህ 10 ቦታዎች ሴቶች ተጠይቀው ከሰጡት ምላሽና ከባለሙያዎች ሰብሰብ ያረኩላችሁን መረጃ አቀርብላችኋለሁ። አይረሳም። እየተማሩ ለመዝናና ቤተሰብ የሆኑ ለሚጠቅማቸው ያጋሩልኝ። ይህ ቪዲዮ ሞቃታማ ስለሆነ ከቻሉ በረዶ ቤት ሆነው ይስሙት። መልካም ቆይታ። ፈታ በሉልኝ። አቦ ይመቻችሁ። ፍቅር ስትሰራ ዘለ ዋናዎቹ ቦታዎች ላይ የመሄድ ልምድ አለብህ? በአብዛኛው ወንዶች ሱሪያችንን አውልቀን ቀጥታ ለመሸክሸክ መሯሯጣችን ለትችት ሲቀርብ ይስተዋላል። የሆነ ሰሞን ዘም በለ ሸክሸክ እየተባለ ነበር አይደል? ወይ ጉዳሉ። የራሱን ጥም ከቆረጠ በኋላ ስለኔ ግድ የለውም የምትል ሚስትም በየቦታው አለች። እሷ ሀብላት ስትጀምር ወንዱ በላይ የሚደርስ ከሆነ የፍቅር አጋሩ ከፍቅር መስራት ማግኘት ያለባትን ደስታ ላታገኝ ትችላለች። ሴት ልጅ የስሜት ጣሪያ ላይ ለመድረስ ትዘገያለች። ተፈጥሯ ነው። ሴቶች ቀስ በቀስ በመጫወት ወደ ገደለው እንድትገባ ይፈልጋሉ። ባለሙያዎቹ እንደሚሉትም ቀደም ብሎ መነካካት፣ መሟሟቅ ለወሲብ ዝግጁ የሚያደርጋት ፈሳሽ እንድታመነጭ ያደርጋታል። ስለዚህ ያለ አማራጭ ሴቷን ወደ ተሻለ ግለት የሚያደርሱ ተፈጥሮ የለገሰቻቸው ቦታዎችን መንካት አብረህ የስሜት ጣሪያ ላይ እንድትደርስ ሊያደርጋት ይችላል። ወይም እሷም አብራ ወሲብን ማጣጣም እንድትችል ያደርጋታል። እነዚህ ግለት የሚጨምሩ ወሳኝ ቦታዎች በእንግሊዝኛው ኢሮጂነስ ዞንስ በመባል ይታወቃሉ። በግሪክ ኢሮስ ፍቅር፣ ጄነስ ማምረት ወይም ፕሮዲዩሲንግ ማለት ሲሆን እነዚህ የፍቅር አምራች የተባሉ የሰውነታችን ክፍሎች አንዳንዶቹ በሚነኩበት ጊዜ የተለየ ስሜት እንዲሰማን እንደሚያደርጉ 800 ሰዎች ላይ በእንግሊዝና በደቡብ አፍሪካ ዩኒቨርሲቲዎች ጥናት ያካሄዱ ኒውሮሎጂስቶች ይናገራሉ። አማካሪዋ ዶክተር ጄን ግሬር ከተለመደው ቦታዎች ውጪ የፍቅር አጋርን ሰውነት በማወቅ ደስታን ማጣጣም ተገቢ ነው ትላለች። ልክ እንደ ወንዶች ሁሉም ሴቶች ሲነኩ የተለየ ጥልቅ ስሜት የሚሰማቸው ቦታዎች ይለያያሉ። አንዷ አንገቷ ከፍተኛ ስሜት ሲሰጣት ሌላኛዋ ጡቷ ሊሆን ይችላል። እንዲያ ነው ነገሩ። ታዲያ ይህን እንዴት አውቃለሁ ካልከኝ ቀላሉ መንገድ የፍቅር አጋርህን መጠየቅ ነው። ሁለተኛው ደግሞ ፍቅር በምትሰሩበት ጊዜ ፍቅረኛ እጅግ ደስተኛ የምትሆነው ምኗን ስትነካ እንደሆነ በጥንቃቄ ማጥናት ነው። የሆነ ሆነና ለመሆኑ 10 ከባህላችን ጋር የማይጋጩ ሴቶች ሲነኩ በጣም የሚያስደስታቸው ሞተራቸው የሚግልበት ቦታዎች የትኞቹ ናቸው? በዚህ በክፍል 1 ዝግጅቴ ወሳኝ የሆኑትን 7ቱን ቦታዎች እነግራችኋለሁ። አንደኛ፣ ጆሮ። እንደ ታዋቂዋ ባለሙያ ኤሚሊ ሞርስ አስተምህሮ የጆሮ ጫፎች ኢርሎብ በበርካታ ሴንሲቲቭ ሪሴፕተሮች የተሞሉ ናቸው። ስለዚህ ጆሮ ላይ ከምላስና ጣት ጋር የተቀነባበረ ንክኪ ውጤት ያስገኛል ትላለች። ለስለስ ባለ ድምጽ የፍቅር ወሬ ያወራም ለመሳጭ የፍቅር ጥምረት መንደርደሪያ እንድታደርገውም ትመከራለህ። ሁለተኛ፣ ጭንቅላት ወይም አእምሮ ሄድ ኦር ብሬን። ፀጉሮቿን በስሱ መዳበስና ጭንቅላቷን በቀስታ ማሸት እስከ እግር ጥፍሯ ድረስ የፍቅር መልእክት ለመላክ ያስችልሃል። ዶክተር ሜጋን ስታፕስ ራስ ወይም ስካልፕ ላይ ማሳጅ ሲደረጉ የሚነቃቁ የነርቭ ኢንዲንጎች ይገኛሉ ትላለች። ይህም ረጋ ባለ ሁኔታ ወደ ሙድ እንድትገባ መንገድ ይጠርጋል። ከዚያ በኋላማ ሰለምለም አለበይ ልቤ አንተን ማሰቤ እያለች ጉዞውን መቀጠል ነው። ወንዶች ፀጉር ቤት የምትሮጡ ችኮች ባሎ ተነክቶባችኋል። ሎል እኔ በበኩሌ በችኮች ፀጉሬን መቆረጥ ውስጤ ነው አልኳችሁ። በነገራችን ላይ ሂውማን ሄር የሚያደርጉ ችኮች ይህ ስሜት ይሰማቸው አይሰማቸው ሳይንስ ገና በጥናት አልደረሰበትም። በተጨማሪ በኮሎራዶ ኢንታይመሲ ኢንስቲትዩት የወሲብ ቴራፒስቷ ዶክተር ጄኒ ስካይለር አእምሮ ብሬን ስሜት መቀስቀሻው ዋናው ሞተር ነው ትላለች። ያው የአእምሮ ዝግጁነት ወሳኝ ነው እንደማለት ነው።
ሙዳችን ከተከነተ፣ ጭንቀትና የሥራ መብዛት ኖሮብን ፍላጎታችን ከወረደ መቀዛቀዝ ሊኖር ይችላል። ለዚህም ነው ወሲብ የአእምሮ ጨዋታ ነው የሚባለው። ጄኒ በአካል ከመነካካት በፊት አእምሮአዊ መግባባት በአልጋ ጨዋታው ላይ ዋንጫውን ለመውሰድ ያበቃል ባይነች። ሶስተኛ ዳሌና መቀመጫ። በአብዛኛው ወንዶች ትኩረት ከሚሰጧቸው ቦታዎች ዳሌና መቀመጫ ቀዳሚ ናቸው። እንደው ምኑን ሰጠሽ እያሉ ከያኔዎችም የተቀኙት መላው ስለገባቸው ይመስለኛል። ቀስቃሽ የሆኑ ተፈጥሯዊ የነርቭ ወታደሮችም የሚገኙበት ቦታዎች ስለሆኑ ዳሌዋን መዳሰስና መቀመጫዋን ማሸት፣ መጨበጥ፣ ቸብ ማድረግ ጠቃሚ መልእክት እንደሚሰጣት ይነገራል። ታዲያ ይህ ሁኔታ የሚያስደስታት መሆኑን ማረጋገጥ አትዘንጋ። አራተኛ ጭን፣ ባትና የእግር ጣቶች። ብዙም ትኩረት የማይሰጣቸው ወንዶች በወሲብ ወቅት የሚዘነጓቸው ቦታዎች ከሚባሉት ውስጥ የሚጠቀሱት እነዚህ ሶስቱ ልዩ ስሜት ፈጣሪ ናቸው። እንደ ታዋቂው መጽሔት ግላሙር ገለጻ ጭን ኢነር ታይስ ለስለስ ያለው የሰውነት ክፍሏ ኤክስትራ ሴንሲቲቭ እና የታጨቁ በርካታ ነርቮች ፓክድ ነርቭ ኢንዲንግስ ያሉበት በመሆኑ መሳምና መታሸቱም ከፍተኛ ግለት ፈጣሪ ነው ይላል። ባት ከ100 የሚበልጡ ጥቃቅን ነርቮች ይገኝበታል። ቦታውም ሱፐር ሴንሲቲቭ ተብሎ የሚገለጽ ሲሆን ለዚህ ቦታ ትኩረት መስጠት ከቻልን እሷን ለማስደሰት ብዙ ርቀት መጓዝ አይጠበቅብህም ነው ነገሩ። ስለ እግርስ ምን ተጠቅሶ ይሆን? እንደ ባለሙያዎቹ ገለጻ እግር ሌላኛው የነርቭ መጨረሻ ነርቭ ኢንዲንግ የሚገኝበት ስፍራ ነው። አንዳንድ ሴቶች የእግር ጥፍሮቻቸውን መታሸት ወይም መሳም ከፍተኛ የስሜት ንዝረት ይፈጥርባቸዋል። አዎ ሰምተሃል፣ መሳም ነው ያሉት። እንግዲህ ይሄም አላሉ እና ያልቀባቸው ምን ታረገው? የስነ ልቡና ባለሙያና የወሲብ ቴራፒስት የሆነችው ዶክተር ስቴፋኒ እግርን ማሳጅ ማድረግ ጊዜውና ፍቅረኛሞቹ ከተገጣጠሙ ስሜት ቀስቃሽ ነው ትላለች። ኢንዲፔንደንት በበኩሉ የእግር መካከል ሲነካ ደረት፣ ጡትና የጡት ጫፎች ላይ ንዝረት ይልካል። ዋናው የተደረሰበት ሚስጥር ይሄ ነዋ። አፍንጫ ሲነካ አይን ያለቅሳል ብቻ ስንሰማ ይኖርን፣ እግር ሲነካ ጡት ነቃ ነቃ መባሉን ስንሰማ ምን ብለን ይሆን? ይህ ቦታ ለሁሉም ተመሳሳይ ስሜት አይሰጥምና አጉል ቁጥር እንዳትነካካ ጠንቀቅ በል። አምስተኛ ከንፈርና ምላስ። ይህ በአብዛኛው የተለመደው ቦታ ነው። ጸሐፊና ቴራፒስቷ ዶክተር ግሎሪያ ብሬም ከንፈር እጅግ ሴንሲቲቭ የሆነ ቦታ ነው ትላለች። ታዋቂዋ ባለሙያ ኤምሊ ሞርስ በበኩሏ ከንፈር ከሁሉም ቦታዎች ይልቅ የተጋለጠው ቀስቃሽ ቦታ ነው። ከአሻራችን በ100 እጥፍ የሚበልጡ የነርቭ መጨረሻዎች ነርቭ ኤንዲንግ ለቆዳችን በቅርበት የሚገኙበት ነው ትላለች። ስለዚህ መጠነኛ የከንፈር መነካት ደስ የሚያሰኝ ሆርሞን እንዲመነጭ ወደ አእምሯችን በመላክ ጥሩ ስሜት እንዲሰማን ያደርጋል። እናም እንደ ኤሚሊ ገለጻ ከንፈርን፣ ጥርስን፣ ምላስን በመጠቀም የላይኛውንና የስረኛውን ከንፈር በተለያየ ጉልበት መጠን መሳም፣ ነከስ ማድረግ ኒብል ትክክለኛውን ውጤት ያስገኛል ባይናት። በሉ እንግዲህ አደራ አሹካ ነው ነከሱ ያለው ብላችሁ ቺኮችን በልታችሁ ጨረሳችሁ ፍርድ ቤት ገትሩኝ አሏችሁ። ሆ ረጋ ረጋ ፍሬን እየያዛችሁ ወገን አይኗን እየተመለከቱ ከንፈሮቿ ላይ ጣትን ማሳረፍም መግባባቱን ከፍ ያደርገዋል ትላለች። አይን የልብ መግቢያ በር ነው ብዬ አስባለሁ። ከምትወዳት ልጅ ጋር አይን ላይን ተገጣጥሞ መተያየት ብቻ የሁለታችሁንም ስሜት እንደሚያገል የታወቀ ነው። በፍቅር ጥልቅ ስሜት ውስጥም ያስተሳስራችኋል። አይኖቿን በአይናችሁ ትኩር ብለህ ያየህና ፊቷን እየዳበስ ከንፈሮቿን ስትስም በፍቅር መንፈስ ትሰክራላችሁ፣ በስሜትም ትሞላለች። እናም በተጨማሪ ፍሬንች ኪስ እንደሚባለውም የምላስ ጦርነት ማካሄድም ሰላማዊ ትግሉን የሚያቀላጥፍ መሆኑ አይረሳም። ስድስተኛ አንገት። አንገት ለዘመናት የሴቶች ውበት መለኪያ ተደርጎ ሲወሰድ ኖሯል። በዚህ ምክንያት ሴቶች አንገታቸውን በልዩ ጌጣጌጥ ሲያስውቡና ትኩረት መሳቢያ ሲያደርጉት ይታያል። ለአንተ ደግሞ ትልቅ የፍቅር ነጥብ ማስቆጠሪያ ቦታ ነው። ለስለስ ባለ ሁኔታ ትንፋሽ አንገቷ ላይ ማሳረፍ ብቻ እብድ የሚያደርግ ስሜት ውስጥ ይጨምራታል ትላለች የወሲብና የፍቅር ግንኙነት አማካሪዋ ዶክተር ጄን ግሬር። ምክንያቱ ደግሞ በዚህ አካባቢም በርካታ ነርቭ ኢንዲንጎች መኖራቸው ነው። ከጆሮቿ ስር እስከ ኋለኛው አንገቷ ድረስ መዳሰስ፣ መሳምና መተንፈስ ጥሩ እንደሆነ ባለሙያዋ ታስረዳለች። ጄን እንደምታሰምርበትም ደስ የሚያሰኛትን ነገር የፍቅር አጋርን መጠየቅ መርሳት እንደሌለብህ ነው።
ስለተከታተላችሁኝ ምርጫችሁም ስላደረጋችሁኝ አመሰግናለሁ። እናንተስ ምን ታስባላችሁ? ሐሳባችሁን አካፍሉኝ፣ እንመካከር። ይህን ጠቃሚ አስተማሪ ቪዲዮ ለሚመለከታቸው ሰዎች ሼር ያድርጉልኝ። መልእክቱን ከወደዳችሁት ላይክ ማድረግ አትርሱ። ሰላማዊ ደስታ የተሞላ በፍቅር ጀባ